ያው አሁን ሀንዬ እግዚአብሔርን ነው የምልሽ እቺን ልጅ የምትሏትን አላውቃትም። እንግዲህ እኔ አሁን ልቤ ተነሳስቷል እጄ ለማየት ገባሽ? እሺ ንገሪያት፣ ቆይ ትንገራት እስቲ። አዩ አልሰማች ሀዩቲ ማለት ነው። ምን አለች መሰለሽ? አሁን ጥያቄ ይሄ ልጅ ቦታ የመጣው ለብሩኬ ነበር አይደለ? ቤካ ያዘጋጀው ለብሩኬ ነበረ። ብሩኬ ደግሞ እኔ ፈራለው አንቺን እጠይቅሻለሁ ነው ያለው። ገባሽ? ከዛ ሃይሚን ጠየቃት፣ ሃይሚ መለሰች። ከዛ አንተስ ስትል እኮ ነው እኔም እንደዛ አደርጋለሁ ነው ያለው። እሷ ደግሞ ምን እንደሆነ የምትለው ታውቂያለሽ? እቺ ሲሲ የምትለው ሃይሚ እኮ ለመለየት ቅርብ ነች። ብሩኬ እኮ እኔ እንደዛ አደርጋለሁ ሲል እኔ እኮ አይለይም ሲልሽ እኮ ሲላት እኮ ነው እኔም እኮ እንደዛ አደርጋለሁ። ያረ ቀድማ ያመለሰች እሷ ናት። አታዳምጥም እንዴ? ኖ የሞራል ውድቀት ሞራል በጣም ውድቀት ሆናለች። ዜሮ ገብታለች። ዛሬ ደግሞ ያልተጠበቀ ምን ታውራታለች? መከታዬ ያልተጠበቀ ጥያቄም ነበረባ አይደለ? ውስጥ ዛሬው ብዙ ቦምብ ነው። ከዛ ተናዳለች። እሺ ዛሬው ቤት የፈሰው ማን ነው? አሁን እሱን ንገሩኝ። እኔ ግን በዚህ ነገር ታዲያ ምን ትበላ ታውራሽ? ግን በጣም ይገርማል። እግዚአብሔርን እኔ የምሬ ነው። ሰው እናንተ ሰዎች ሳሰሙ አታወሩ። የምር በጣም ይደብራል። እንዴ ሼም የሚባል ነገር አታውቁም እንዴ? ምን ሼም ሰው ሲጀመር ቀጣጥሎ ነው ስምሽን ለማጥፋት የሚናገረው። እኔ በዚህ ኢትዮብ እኮ እንደሷ ሃይሚን የሚጠላ ሰው እንደሷ ድሮ እኮ ብሩኬን ነበር እኮ የሚጠላው። እግዚአብሔርን ብሩኬን በጣም ነበር የምትሳደው፣ በጣም ነበር የምትረግጠው። ድሮ እናንተ ሄዱና የሲሲ የምትለው ድሮ ቢዶን ብሩኬን እንዴት እንደሆነ የሚጠላው ይዋል። አሁን ደግሞ አይወረደች። ሁለት ቻናል ነው ያላት። ይሄ አሁን በብዛት መሰራበት ሃይሚን ተሰደበት ጌታ ማለት ነው። እኔ እቺ ሰኒ ማን ተብየዋን አላውቃትም። ልነግርሽ የምፈልገው ነገር አለ። ብሩኬን የምትጠላው በፊት ልንገርሻ፣ ጭንቅላትሽን አሰሪ አንቺ ራስሽ። ብሩኬን የምትጠላው በፊት ሃይሚ ስለሚወዷት ማለት ነው። ሰዎች ስለሚወዷት እሷን ስለሚወዱ ሄደው እንዲያዩላት። አሁን ደግሞ ወደ ሃይሚ የተመለሰችው ሃይሚን ስትሳደብ ያቺ ለምን አባቷን የሰደበችው ብለን እኛ ሄደን እንድናይ ቪዲዮን ተቃራኒ ነው እየሄደች ያለችው። ለምንድን ነው የማይገባችሁ? በእናቷት ይተካ። እኔ እኮ ገናንቺ ምን ሆነሻል? እኔ እኮ እውነቱን ለመከታየን ልጠይቅ እናንተን ልጠይቅ ነው መጣሁት። ምንድን ነው የምታወራኝ? እኔ አልገባኝም። እና አሁን እቺ የምትሏትን ልጅ ራሱ እኔ አላውቅም። አሁን እኔ ራሱ ለማለት ነው ሃዩ ማለት ነው። እኔ ምን ጋር ነው ጥፋተኛ? አሁን እኮ እኔ ሶስት እንዴት ማን ነው ብዬ ነው መልሼ ያዩ የሰኒ አባባሏ ምንድነው? ስንፈቷት ላለማመን ሌላ ነገር አመጣች ነው የምትለው ሰኒ። ዛሬ እኮ ገንዬ ስሚ፣ ዛሬ እኮ ብሩኬ የመለሰው መልስ ምንድን ነበር? እሷን በሚመዝኑበት መልኩ ሃይሚን መልስ ስለመለሰላቸው የውርቀታቸው ደግሞ አጥመው ወደ እሷ ለመጠምዘዝ እየሞከሩ ያለው ገርማት ነው። ሰኒ አምጥታ የነገረች እዚህም ያሉት እኮ ገኒ ሲሚኝ፣ እዚህም ያሉት እኮ እዛ ሄዶ የእሷ ሰምቶ ሃይሚ እኮ ብሩኬ ከመለሰ በኋላ ነው የመለሰችው ሊሉ ይችላሉ። እንደዛ አይደለም ጋይስ። እዚህ 100 ምናምን ሰው አላችሁ። ሃይሚ ተመለሱ ከዛ በኋላ ነው እኔ ማለት ከፈለጉ ይሱ ሰኒ የገለበጠ እሷን ደግሞ አንቺ እያፈመሻት ነው። ኦዲየንስ ዶላር እያስመጣሽ ለማውራት ወደ ለምንድን ነው ይሄ ማጠይቆ ገኒ ምንድን ነው የምትይኝ? እኔ እጠይቃለሁ። እንደማመጥና ማለት ነው። በነገራችን ላይ አንቺ የሚጠላሽ ሰው ምንም ነገር ብታረጊ ገልብጦ ነው የሚሰማው። ምንም ሊረዳሽ ፈቃደኛ አይሆንም። እንዴት ናችሁ? አረ ሲጀመር የሚጠላ ሰው ለመገልበጥ ነው የሚሮጠው። እንደ ትክክል ብትሆን ራሱ እቺ ደግሞ ማለት ነው አንድ ነገር ስነግርሽ ልትተኒውላችሁ። እቺ ማንንም አትወድም። አንደኛ ዶላርና ዶላር እግዚአብሔር ፈልገው ለምን ከታምብሌኑ ጀምራችሁ እንዴት እንደሚያቅነዘንዛት እኔ ከስር መሰረቱ አውቃታለሁ። አሁን እኮ ምንም እኮ የሚቀሳሰር ነገር የለም ነበረ ዛሬ ማለት ነው። ሁሉም ደስ የሚል ነገር ሁሉም በቃ የቪዲዮ ካየሻት እኔ አሁን እየተናደድኩ ትቻታለሁ። አላያትም ሲጀመር ታምብሌኑ አይቼ ድሮ ገባ ነበር፣ ግን አሁን ላይ አልናደድም ብዬ ትቻታለሁ። ለምን መጥፎ ሰው ናት። ደግሞ ለብሩኬ ምን እንደሆነ ያለችውን እንግዲህ ብሩኬ የራሱን መናገር ስለፈለገው ማለት ምንድነው የተባለ
የተባለው? የሆነ ቦታ ማን ተለክፎ ሸውቃል? ምንድነው የተባለ? ይሄ ቦታ ሃይሚ ነች ጥያቄ መመለስ የነበረባት። እሱ ደግሞ እሱ መናገር ቶሎ መናገር ስለ ምን እንደሚታወራው ሂዱና ስሙ። ብሩኬን ራሱ ተከታተላል። እኔ አብጃ ምንድነው የምትሰሙት እናንተ? እንዴት ነች? ደህና ናቸው ወይ? ታፕታፕ አድርጎ ሰው አሁን እናንተ ለይች ወራዳ ተወራለች። የዛሬው ጥያቄ ምን እንትን አለው ግን ለጥላት ቅንጭላት ስለሚበትን ገለባብጠው መጡት። ይኸውላችሁ መጀመሪያ ጥያቄውን ስለሚያመጣችሁ የሃይሚ ነበረ። የሃይሚ ጥያቄ ነው እሱ ላንቺ ነው ጥያቄው የተዘጋጀው፣ ግን ልጠይቅሽ ብሎ ነው ያመጣው። የተለከፈችው ማውራት ፈልጎ ነው እንጂ ቅመሜን አትጠያቂቱ እናንተ ማለት ነው። ይሳ ለሰብስክራይብ እና ለቪው ነው። አታውሩላት። ፈጣሪ ትዕግስት ስጠኝ። እናንተ ናችሁ የታመማችሁት። ሁሉ ሰው እንዴት ነው የሚያስበው? ሀዩ አሁን እኛ ያወረን ምን አወረን? እኛ ለብሩኬ ራሱ እየቀሳሰረች ወንድ ልጅ አይለከፍም ለምን አልሽ ብላለች። እሷ አላለችም። አንተ እኮ ስለራስሽ ማውራት እሷ እኮ እዛ እየቀሳሰረች እኮ ነው እቺ ማለት ነው። እሷ እኮ ሴት ልጅ ነኝ ይለከፋል ምናምን ስትል እኔም እኮ ወንድ ልጅም ብሎ አመጣው። እሷ እኮ እንደዛ አላለችም ብላ ትቀሳሰራለች። እግዚአብሔርን ሄዱና ስሙ ከፈለገ ውሻት የምታቀሳሰር እኮ ሃይሚና ብሩኬ ሰማት ምን ናት ነሰ ሰማት። አንዱ ፓርት ብሩኬን አቀሳሰረችው፣ አንዱን ሃይሚን አቀሳሰረችው። ምን ይባላል ይሄ? ዝም በላ እኮ ነው አራ ዶራላ በቂታ ይውጣል። ዶ ፈጣሪ ትግስቱን ይስጠኝ። ልጅቱ የማንም እንትን ሆና እኮ አይደለም የሚያቀነዘነዛት ለእሷ እንደሷ አይነትና እንደዚህ ቺቺ ዝም ብላ ምን አለች መሰለኝ ሀዩዬ ማለት ነው። እኔ አገብቼ ባሌ ማይወልድ ከሆነ ባሌን ለሌላ ሰው ሰጥቼ አንድ ልጅ ወልዶ ከበኋላ እሷን ትቶ እኔ ጋር ይመጣል። እኔ እነሱ ይሄ ልጅ እናሳድጋል። ምን የሚሉት ማይሆን ነገር እኮ ነው የምታወራው። አሁን ይሄ ጤነኛ አወራር ነው። እንደዛ ይወራል። የኔ ባል እንዴት ነው እኔ ባይወልድም ቢወልድም ሌላ ሴት እንዴት ይነካል? ከነካ ለምን እኔን ይነካል? በናቱ ለምን እዛ ይተክል? ምን አይነት ወሬ ነው? እሷ በቂጧ ስለምታስብ እኮ ነው። በቂጧ ነው የምታስበው። ለዛ ነው እንደዛ የሚባል ነገር የለም። እኔ እኮ ንገራችሁ ብዬ ነው። በቃ ወሬ ቀይሮ እሺ፣ እንቀይራለን። ስለፈሱ አውሩ። ደግሞ አይደለም ስለፈሱም ደግሞ ተመችቶኛል። እኔ እንጃ። ስለፈሱም ተመችቶናል። ስለሽንቱም ተመችቶናል። ሽንቱ ለካ በጣም ብዙ እንደ ሽቶ የማይቀባ እንትን ማይላል እንዴ? ታዲያ ኔቸር ነው ይሄ። ድራማ እያሉ የራሱ ይሸናሉ። ከባድ እንዴ! ማንም ይለቃል። ፈስማ እኔ ጌርኩም ይለቃለሁ። የፈሳውን ሰው እየካወቃችሁ ፖስቱ ብሏል። አሁን ገኒ የቋንዴ ቡና ልቀበል ቆጥጥ አልኩት። እዛ ሞትኩት። እሱ ላይ ብዙ እኔም ይሆኛ ያውቃለሁ ብዬ አስባለሁ። ብዙ ሰው ሁላችን ልጅነት እኮ ነው ማሬ። ልጅነት እኮ ምንም እንትን ታያል ምንም አይመስልም። መሬት ላይ ተቀምጣ እኮ ነው የኔ እናት። መሬት ላይ ተቀምጣ ቡናው ደግሞ ብዙ ነው አስቢ አለች። እናንተ ጓደኛዬ እንትን ስፖርት ስንሰራ ይፈሳና አዋርደኛ ነው። ማን ነው ይሄ? ወይ ሚፍታ ነው ወይስ ኤፍሬም ነው? ከሁለቱ ነው። ኤፍሬም ነው። አልያው አረ ሚፍታ ነው ወይ ኤፍሬም አይደለም? ሚፍታ ነው። ኤፍሬም ነው። ላላ ኤፍሬም ነው። ኤፍሬም ነው። ሁላችሁም ምን ነው ኤፍሬም ላይ ወጣላችሁ? ኤፍሬም ነው። ሚፍታ ነው አይፈታም ማለት ኤፍሬም ስላስረገዘ ነው። አቶሎ ፈሳሞኑ አስረገዘ። ሁሉም ኤፍሬም ጓደኛዬ ነው። እንግዲህ ሚፍታህ ብዙ አመት ጓደኛዬ በማለት ኤፍሬም ነው። ኤፍሬም ነው። ኤፍሬም ይፈታበት ገጠመኝማ ሚፍታህ ተጣልተን ነበረ። ቆይ አሁን ሙይት ያዙ የሆነ ሰው አንተን ወቀሳ ልናገር ነው። ስሞት ሶማታ ነው አይደል የሚባለው? አመፀኛዋ
ምን አርጌሽ ነው እንደሆነ ምን አርጌሽ ነው ፎሎ ያነሳሽው ከኔ ጋር? ሆኖ እኮ የለችም። ከማን ጋር ነው የምታወራው? ወጣች። አየሽ መከታይ ምን ሆነሽ ነው የጠፋሽው? ሳሙን ይዋነሽ ሊኔ ትዝ ያለችኝ እያለች ነው የኪዳነ ምሕረት ታሚልኝ ያለች አይደል? በየላይቭ የምታንቦቀብቀው ምን አልኩ መሰለሽ? ያኒ የሳሚልን ፈስማን ሚዲያ ላይ ዛሬ እንትን አግኝቶ መውጣቱ ብዬ ወስቄ እንዴት አመሻችሁ ሁላችሁ? ሰላም ሚው እቺ ማነች ፍቅር እኮ ምን አመጣች መሰለሽ? ከዚህ በፊት ሃይሚ የፈሰችው ፓርቲና አሁን ፈስተሽ ታውቃለሽ የሚል ፓርቱን አምጥታ አንድ ላይ አድርጋ ፖስተች። ፈጣሪ ትግስት ማለት ፍቅር ይሆን ፍቅር የኛ ናት። ማነች ሌላ እብዷ ሀዩ አይተሻል? እቺ ሸቃላ ናት። ሀዩ ራሱ የበሬ ነው። በጣም ነው እንደ ስራ ላይ ቢዚ ሆነችው። ወይ ጉድ ታምረስራ እዛቴ ተወጣችሁ። ቤኪ ይመቸው ግን ባይዘው የሆነ ነገር አሰማኝ። ከዚህ ጣጣ ውስጥ የሆነ ነገር ደስ ብሎኛል። እኔ ራሴ የሆነ ነገር በጣም ብዙ ነው የተመቸኝ። ከነዚህ ተው ስለፈሱ ስለመውለዱ አይደለም። በተለይ ደግሞ አሁን እኮ እግዚአብሔርን ይሄ መውለዳ ቦታ እኮ ትክክለኛ ጥያቄ ነው የተመለሰ። እግዚአብሔርን ይሄ ቦታ አሁን ከልጅነታችሁ ጀምሮ ፍቅረኛ ነበረ፣ ከዛ አገቡ ምናምን እስካሁን አልወለደችም። የምር ምንም አልተለያዩም። ስንት ነገር አላቸው። የምሬ ነው። እግዚአብሔር እኛ ጋር አለ ብዙ አለ ቤተሰቦቹ። አንዳንድ ደግሞ በቅሎ እየተባለች የምትሰደብም ማለት በቤተሰቦቹ እንደገና እሷ ካልወለደች እኮ ቤተሰብ ልጁን ይጨናነቃል። ሌላ አግ ምናምን ይላል። አዎ ግን እሱ አለ ያለ ነገር አይታችሁ ሳሚ የሚባለው ለእንትኖች ተከራካሪ ለስደተኞች ይከራከራለሁ የሚሉ እሱና ሚስቱ ሲፋቱ ወሬውም የለም ተለያይተዋል። መውለድ ካልቻልሽ ጸበል እግዚአብሔር ሽንካሽ የሆነ ብዙ አሉ። ጸበል ቦታ ሄደው እኔ አንቺን ነው ቤተክርስቲያን ሄደው ጸበል ሄደው ተስለው የወለዱ አሉ። መሃን ሆነው ሲጅማር ኧረ የወንድ ቤተሰብማ አያስቀምጥም። ልክ ነው። በስመ አብ እቺ በቅሎ ነው የሚሏት። አንገብግበው ነው የሚለቁት። እቺ በቅሎ ነው ከፈጣሪ የመጣ ነገር ሁሉ እኮ ነው የሚሰደቡት። ጌታስ ሁሉም ሰው ተመችቶታል።